ልክ አስረኛውን ክርስቶስ ደጃልን ካጠፉ በኋላ የዛኔ ይወጣሉ። ሐጅ ከጨረሰ ዑምራ ከጨረሰ በኋላ ዒሳ አላህ ይነግረዋል። ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም መቼ እንደሚነሱ ተናግረዋል። ያቺና ማጅጆችን فيقول الله سبحانه وتعالى لعيسى عليه السلام يا عيسى بإنه خرج لي عباد من لا يدانيهم أحد غيري فاهرب أنت ومن معك إلى جبل الطور أو إلى جبل سيناء አንተ ዒሳ ሆይ ከእኔ በስተቀር ሌላ ማንም ሊመክታቸው የማይችሉ ኃይሎች ተነስተዋልና የእጅና መእጅጆች አንተና አማኞች ወደ ሲና ተራራ ሂዱ ይላቸዋል። ከዚያ በዚያን ጊዜ ይነሳሉ ተብሎ ተገልጿል። ወአለይኩም ሰላም። እሺ ጃስሚን ጥያቄ አለኝ። والله በአማርኛ ከብዳል። መርሐባ أمس يعني تلانتنا قاعدة أسمع القرآن حلو أن بسورة البقرة لي كايها أنت وإذ قال ربك للملائكة إني جاعل في الأرض خليفة حلو. فذاك الوقت كانوا الملائكة إنه وين يا ملائكوج كذا መልሰው ለት ነበር አይደለ? ያኔ መልሰውለት እንትን ይሄ ፈሳድን የሚፈጥሩ ሰዎችን እንትን ትላለህ ትፈጥራለህ ወይ ምናምን ነገር ብለው ተጠይቀውት ነበር። يعني جعل السؤال في مخي انه السؤال شنو كيف عرفوا يعني እንዴት አወቁ እነሱ ፈሳድን እንደሚፈጥሩ يعني فهمت السؤال እዛው ላይ መልሰዋለሁ። قال سبحانك لا علم لنا إلا ما علمتنا أي أن الله سبحانه علمتنا أيوة معناها سبحانه وتعالى علمهم هذه الأشياء وأن بني آدم سيفسدون في الأرض الله سبحانه وتعالى سوقع السؤال كريم لزيام ورد بالزيام لا يمين الآن أنت كسوق بستقر أنه كمال استثناء يا وطوت يا لو وقت نجر من دنو كتب على يا آدم يا وق أو نجر أهون الناس الزبوت علي የሚገርም ነገር ነው። ሱረቱል በቀራ ላይ ያለው ያንን ተደብር በማድረግ ነው ከጊዜ በኋላ እኔ ራሱ በጣም የገረመኝ ነገራቶችን ያገኘሁት። ተመልከቱ። አንደኛ መላእክቶች እንዴት ሊያውቁ ቻሉ የሚል ጥያቄ ነው። እሱ ወረድ ብሎ እዚያው ላይ መልሰዋል። መላእክቶች ምን ይላሉ? አላህ ሆይ አንተ ካሳወቅከን በስተቀር እኛ አናውቅም ለካ ብለው ተናገሩ። ያሳወቃቸው ነገር ምን ነበር? ከላይ የተገለጸው የሚያጠፉ ደምን የሚያፈሱ ሰዎችን ለምን ታደርጋለህ ብለው የጠየቁት ጥያቄ ነው። እዚያ ቦታ ላይ ሱአል ነው የጠየቁት እንጂ ኢዕቲራድ አይደለም። ሌላ ልታውቁ የሚገባው ነገር ሱአል ኢስቲፋም ይባላል። ለመረዳት ብለው የሚጠይቁት የሆነ ጥያቄ ነው። አተጃሉ አሊፏቺ የጥያቄ እንትን ነች፣ አሊፍ ነች። ሌላው ነገር አንተ ካሳወቅከን በስተቀር ያሉት ያሳወቃቸው ምንድነው? ከላይ የገለጹት ማለት ነው። ምን የሚል ነው? أتجعل فيها من يفسد فيها ويسفك الدماء ونحن نسبح بحمدك ونقدس لك ይሄን ነገር እንደሚያደርጉ ጥፋትን እንደሚያደርጉ የአደም ልጆች አላህ Subhanahu Wa Ta'ala ነግሯቸው ነበር። ግን ከመካከል ያልነገራቸው ነገር ምን ነበር? ከእነርሱ መካከል ከዚያ በተቃራኒ የሚሆኑ ጻድቆች የሚወጡ እንደሆኑ ይሄን ነገር አልነገራቸውም ነበር። ይሄንን አላወቁም እነሱ። ሌላው ነገር እዚህ ቦታ ይሄን ገብቶሻል አይደል ጃስሚን? በዚህ ላይ ብዙ መነሳት ያለባቸው ነገራቶችን ላንሳላችሁ። በጣም የሚገርም የሆነ ነገር መልካም። ሌላው ነገር ምንድነው? የብዙ ሰው ጥያቄ ለምንድነው መላእክቶች ለአደም እንዲሰግዱ የተደረጉት? አላህ ስላዘዛቸው የሚለው አንደኛው መልስ እርሱ ነው። አላህ ያዘዛቸውን ይፈጽማሉ። የአላህ ትዕዛዝ ከሆነ ድረስ እንፈጽማለን። ግን ምክንያት አለው ወይ? ለምንድነው እንዲሰግዱ የተደረገው እዚያ ቦታ ላይ? ምክንያቱ ወዲህ ነው። ምንድነው ከተባለ የፍጥረታት መበላለጫ ምን ይመስላችኋል? ምንድነው የፍጥረታት መበላለጫ በመካከላቸው? ማን ነው የሚመልስ? አላህን መገዛት እውቀት አይደለ? አዎ ማወቅና አላህ Subhanahu Wa Ta'ala በዚያ ባወቀው መገዛት። የመጀመሪያው ግን አላህ ለመገዛት العلم قبل القول والعمل وقبل كل شيء ከሁሉ ነገር በፊት እውቀት ይቀድማል። በእውቀት አደም ከመላእክቶች ተሽሎ ስለተገኘ ነው። እንዴት ወደሚለው እንምጣ። ና ቲክቶክ ላይ አስገባ። አሰላሙ አለይኩም በል። እወዳችኋለሁ። እንዴት ናችሁ በላቸው። እንዴት ናችሁ? እንገሰ ጆሮ ሂድ። አሁን እያስተማርኩ ነው። በኋላ እመጣለሁ። ሮሚንም ላድርጋት። እሺ ሮሚንም ላድርጋት። ጓደኛዋን አድርጋት ይላል።
ቆይ እሱ ይላልሽ ነይ ሮሚ ሮሚንም አድርጋታል። ብቀኝ አይደለም አያቸው። አሰላሙ አለይኩም በል። ሰላም አለይኩም። ወዳችኋለሁ። አያ በኋላ እመጣለሁ። እሺ በቃ እሺ። የጓደኛ ልጆች ናቸው። እሺ ማንኛውም እንቀጥል። ለምንድን ነው ስጁድ እንዲወርዱ የታዘዙት? ለምንድን ነው ስጁድ እንዲወርዱ የታዘዘው? መጀመሪያ ከመጀመሪያው አንቀጽ ጀምረን እንመልከተው። ምክንያቱም ነግሬያቸዋለሁ በእውቀት በልጦ ስለተገኘ ነው። ወኢዝ ቃለ ረቡከ ሊልመላኢከቲ ኢኒ ጃዒሉን ፊል አርዲ ኸሊፋ። አሁን ወኢዝ ቃለ ረቡ አላህ ስብሐነሁ ወተዓላ ቀድሞ መላእክትን የፈጠረው ቀድሞ ምን ፈጥሯል? መላእክትን ፈጥሯል። ከዚያ ቀጥለው ጅኖች ናቸው የተፈጠሩት። ከዚያ ቀጥለው ሰዎች ናቸው የተፈጠሩት። በአፈጣጠር ደረጃችን ይሄ ነው። ኃይላችንም ልክ እንዲሁ በዚያው ደረጃ ልክ ነው። መላእክቶች እጅግ በጣም ምጡቅ የሆነ ኃይል አላቸው። ከሰው ጋር በፍጹም አይወዳደርም፣ ከጅንም ጋር አይወዳደርም። ቀጥሎ ጅኖች ኃይል አላቸው። ቀጥሎ ደግሞ ሰዎች ኃይል አላቸው። ገብታችኋል? ያ ነው ጅኖች አሁን ስለአፈጣጠራቸው ገባሁኝ። እሱም በኋላ እመጣላችኋለሁኝ። እዛ ላይ የተጠቀሰውን ልንገራችሁ። መላእክቱ ማን ነው? ወኢዝ ቃለ ረቡከ እዝኩር ያ ሙሐመድ ለማ ቃለ ረቡከ ሊልመላኢካ ሙሐመድ ሆይ እኔ ጌታህ አላህ ለመላእክቶች እንዲህ ባልኳቸው ጊዜ አስታውስ ይላል። ኢኒ ጃዒሉን ፊል አርዲ ኸሊፋ አደምን መፍጠር በፈለገ ጊዜ ለመላእክቶች ነገራቸው። እኔ በምድር ላይ ተተኪ ላደርግ ነው አላቸው። ምድር አለች፣ በእርሷ ላይ ተተኪዎችን ላደርግ ነው የሚኖሩባትና በእርሷ ላይ እኔን እየተገዙ ምናምን አይነት ነገር ማለት ነው። እንዳጠቃላይ በምድር ላይ ተተኪ ላደርግ ነው፣ ሰው ልፈጥር ነው አላቸው። ከዚያ እነርሱ ቀድሞ የነገራቸው ነገር ነበር፣ ከሰዎች አጥፊዎች እንደሚነሱ ማለት ነው። ቃሉ አሉ እነርሱም ያወቁትን ያንን ሊናገሩ አተጀዐሉ ፊሃ መን የፍሲዱ ፊሃ በእርሷ ላይ የሚያጠፉ አካሎችን ታደርጋለህን? ወየስፊኩ ዲማ ደምን የሚያፈሱ የሆኑ ወነሕኑ እኛ ደግሞ ኑሰቢሑከ የምናጠራ የምንገዛ ቢሐምድክ የምናመሰግንህ እያመሰገንህ የምናጠራህ የሆንን ወኑቀዲሱ ለከ አንተንም የምንቀድስ የሆንን የምናጠራህ የሆንን ገብታችኋል አይደል? እነርሱም ያጠፉ የሆኑን ከምታደርግ እኛ ለምን አንገዛህም? መላእክቶች ለአላህ ያላቸውን ታዛዥነት ያመለክታል። ያንቀጽ ገብታችኋል? ለምሳሌ እንደ ምሳሌ ልስጣችሁ። አንድ አባት ሁለት ልጆች አሉት። አንደኛ ታዛዥ የሆነ ልጅ አለው፣ ሁለተኛ ደግሞ አማጺ የሆነ ልጅ አለው። ይሄን አማጺ የሆነ ልጁን ኃላፊነት ልሰጠው ነው በሆነ ስራ ላይ ብሎ ቢናገር ያኛው ልጅ ይነሳና ትሁት የሆነው ልጅ እኔ እያለሁልህ አባዬ እኔ የምታዘዝህ አድርግ ያልከኝን ሁሉም ማደርግልህ ብሎ እንደሚናገር አይነት ናቸው። መላእክቶች ተነሱና እነዚህ የሚያጠፉ ከሆኑ እኛ ለምን ምድር ላይ ወርደን አንገዛህም? ያቸው እኛ መላእክቶች ለምን አንሰግድልህም? ለምን አንገዛህም እዚያው ምድር ላይ? እነርሱ አሁን ያወቁት ምንድን ነው? አንድ ጎኑን ነው የሰው ልጅን የአደምን አጥፊነቱን ነው። አጥፊ ልጆች እንደሚነሱ ከአደም ይህን ቀድሞ አላህ አሳውቋቸዋል። ግን ያላወቁት ነገር አለ። ከአደም ልጆች ጻድቅና መልካም አዋቂዎች የሚነሱ መሆናቸውን እነርሱን ነቢያትና ተከታዮቻቸው። ከዚህ አላህ ምን አላቸው? ቃለ ኢኒ አዕለሙ ማ ላ ተዕለሙን እናንተ የማታውቁትን እኔ ያውቃለሁኝና ነው አላቸው። እነሱ የሚያውቁት ነገር አለ ማለት ነው። እርሱ ደግሞ የሚያውቀው ነገር አለ። እነርሱም እውቀታቸው ከእርሱ የተነሳ ነው። ገብታችኋል አይደል? እነርሱ ያወቋት ምንድነች? የአደም ልጆች አጥፊ መሆናቸው ነው ከመካከላቸው። ነገር ግን እናንተ የማታውቁት አለ ሲል ጊዜ ከእነርሱ ከአደም ልጆች አጥፊ እንዳለ ሁሉ ጻድቆችም የሚነሱ እንዳሉ አውቃለሁኝ እያለ ነው። ለእነዚያ ሲባል ነው ይቺ ዓለም የተፈጠረችው፣ ለሙስሊሞች ሲባል ነው፣ አላህ ለሚገዙ ለሚያምኑ ሰዎች ሲባል ነው። እነርሱ ስላሉ ነው ይቺ ዓለም የተፈጠረ። እነርሱ ባይኖር በሚጠፉ ጊዜ ከዚህ ከምድር ላይ ይቺ ምድርም ትጠፋለች። ዓለም የምትፈጸመው ምድር ላይ ከሃዲ ብቻ ሲቀር ጊዜ ነው። ኢኒ አዕለሙ ማ ላ ተዕለሙን እናንተ የማታውቁትን እኔ ያውቃለሁኝና ነው አላቸው። ከዚያስ ወዐለመ አደመ አልአስማዐ ኩለሃ አደምንም የነገራቶችን ስሞች ሁሉ አስተማረው አሳወቀው። አሁን
አደም ዓለይሂ ሰላም በምን እንደሚሻል ሊያስረዳቸው ነው፣ በተግባር ማለት ነው። ከነርሱ የአደምና ከልጆቹ የሚነሱ ሰዎች በምንድነው ሰዎች መሻላቸውን በእውቀት እንደሆነ ሊያሳያቸው ነው። ወዓለመ አሳወቀው፣ አደም እውቀትን ሰጠው። ثم عرضهم على الملائكة ከዚያም በመላእክቶች ላይ አቀረባቸው። የነዛን ነገራቶች አደምን ያሳወቀውን ነገራቶች ለመላእክቶች አቀረባቸውና ምን አላቸው? فقال أنبئوني بأسماء هؤلاء إن كنتم صادقين በተናገራችሁት ቀደም እውነተኞች እንደሆናችሁ የነዚህን ነገራቶች ስሞች ንገሩኝ እስኪ አላቸው። የነዚያን ነገራቶች እውቀት ያለ አደም ተሰጥቷል። ገብታችኋል አይደል? እነርሱ ደግሞ አልተሰጣቸው። አሁን በተግባር ሊያስረዳቸው ነው። ከእነርሱ መካከል አዋቂዎችና ጻድቆች መልካሞች የሚነሱ መሆናቸውን ሊያዩ ነው። እነርሱ ገብታችኋል አይደል? አይ ከእነርሱ የተሻለ ከእናንተ አላህ ስብሐነሁ ወተዓላ በተግባር አሳይቶ ሊያሳምናቸው ነው። ለአደም እነዚህን ነገራቶች ያሳውቆታል። እነሱ ደግሞ እነዚህን ንገሩኝ እስኪ ያላቸው ሊያውቁ አልቻሉም። ثم عرضهم على الملائكة فقال أنبئوني بأسماء هؤلاء إن كنتم صادقين እውነተኞች እንደሆናችሁ ንገሩኝ አላቸው። ቃሉ አሉ በዚህ ጊዜ ሱብሓነክ ጥራት ይገባ አምላካችን አላህ ላ ዒልመ ለና ኢላ ማ ዐለምተና አንተ ካሳወቀን ውጭ ሌላ እውቀት የለንም አሉ። ያ ማለት እነዚህን የቀረቡት ነገራቶችን አደም ያወቃቸውን እነርሱ ሊያውቁ አልቻሉም ማለት ነው። ላ ዒልመ ለና ለእኛ እውቀት የለንም ኢላ ማ ዐለምተና አንተ ካሳወቀን በስተቀር ኢነከ አንተ አልዓሊሙል ሐኪም አንተ አዋቂና ጥበበኛ ሆንክ አምላክ ነህ አሉ። ቃለ ያ አደም ና ሆይ አንተ አለው። አደም ሆይ ና አንተ ደግሞ አለው። አንቢእሁም ቢአስማኢ ሃኡላ አንቢእሁም ቢአስማኢሂም የእነዚህን ነገራቶች ስም ንገራቸው፣ አሁን አሳውቃቸው፣ እነርሱ አላወቋቸውምና። ፈለማ አንበአሁም ቢአስማኢሂም አደምም ከፊታቸው ቆሞ የእነዚያን ነገራቶች ሁሉ ስም በተናገረና ባሳወቀ ጊዜ በተናገራቸው ጊዜ ለመላእክቶች ቃለ አላህ በዚህ ጊዜ እንዲህ አለ፣ አለም አቁል ለኩም አላልኳቸውም ነበርና አላቸው ለመላእክቶች እኒ አዕለሙ ገይበ ሰማዋት ወልአርድ በሰማያትና በምድር ያሉ ድብቅና ሚስጥር የሆኑ ነገራቶችን ሁሉ አውቃለሁ አላልኳቸውም ነበርና ወአዕለሙ ማ ትብዱን ወማ ኩንቱም ተክቱሙን በገሃድ የምታወጡትንና የምትደብቁትን በውስጣቸው ያለውንም ሁሉ አውቃለሁኝም አላልኳችሁምን ብሎ ተናገረ ማለት ነው። ስለዚህ አደም በምን ተሻለ? ከፊታቸው ቆሞ በእውቀት ተሻለ፣ በእውቀት በልጦ ተገኘ። ስለዚህ ክብር ይገባዋል አይገባም? ልጆች በእውቀት የበለጣችሁ ሰው ክብር ይገባዋል። ስለዚህ አላህ ስብሐነሁ ወተዓላ በሉ ለእርሱ ስገዱለት ያላቸው በእውቀት በልጦ ተሽሎ ስለተገኘ ነው። መስገድ ሲባል እዚህ ቦታ ላይ ለአላህ የምንሰግደውን ስጁድ እንዳይመስላችሁ። ልክ ሰውየውን እንደዚህ ብለህ ሰላምታ ስርዓት በምታቀርብለት ጊዜ እንደዚህ ብለህ ዝቅ የምትልለትን ነገር ነው። ለዚያ ነው በእውቀት በልጦ ስለተገኘ ነው። እና ከሰዎች የአላህ ስብሐነሁ ወተዓላን ትእዛዝ ጠብቆና ታዞ የሄደ ከመላእክቶች ሁሉ ይበልጣል ይላሉ ዑለሞች። አዎ ነቢያቶች ከመላእክት በላይ ናቸው። ነቢያቶች የአምላክን ትእዛዝ ጠብቀው ሲሄዱ ከእነርሱ ይበልጣሉ። እንዳጠቃላይ ስጁድ የታዘዘበት ምክንያት በእውቀት በልጦ ስለተገኘ ነው። ይህንንም አውቀዋል እነርሱ። ከነዚያ መካከል አብራ ሰይጣን ነበረች፣ ዲያብሎስ። እሷም ልታውቅ አልቻለችም፣ ልትናገር አልቻለችም። እርሱም እድል ተሰጥቶት ነበር፣ አብሮ ነበር እዚያው። በልጦት ተገኘ አደም ዓለይሂ ሰላም። ነገር ግን ለእርሱ አልሰግድም አለ፣ አልታዘዝም አለ። አልታዘዝም ያለው ለአላህ ብቻ ነው ስጁድ የሚገባው ብሎ እንዳይመስላችሁ። አይደለም። ራሱን ከአደም ጋር አነጻጽ። ስጁዱ ለአደም አምልኮ እንዳልሆነ ገብቶታል ሰይጣን። ለአደም አምልኩ ስገዱ እየተባለ እንዳልሆነ ገብቶታል። ያ ማለት ስግደቱ የአምልኮ ስግደት እንዳልሆነ ያውቃል። ነገር ግን ራሱን ከአደም ጋር አነጻጸረ። خلقتني من نار وخلقته من طين እርሱን ከአፈር ከጭቃ ፈጥረህ እኔን ከእሳት ፈጥረህ እኔ ከእርሱ أنا خير منه እኔ ከእርሱ የተሻልኩ ነኝ ብሎ ከእሱ ጋር አነጻጽሩ። መላእክቶች ግን የታያቸው የእርሳቸው ከአደም ጋር ማስተካከል ሳይሆን ያፈጣጠሩ
የአምላክ ትእዛዝ መሆኑን ያዩት። አምላክ አዘውናል፣ በቃ እንወርዳለን፣ በእውቀትም ከኛ ተሽሏል የሚለውን አመኑ። ሰይጣን ግን ያንን ማየት አልቻለም። እድል ሰጠው ለሰይጣን እንዲመለስ። አላህ ስብሓነሁ ወተዓላ በትህትና አናገረው። ምን አለው? ቃለ ያ ኢብሊስ ማ መነዐከ አን ተስጁደ ሊማ ኸለቅቱ ቢየደይ፣ በእጆቼ አክብሬ ለፈጠርኩት ከመስገድ ምንድን ነው የከለከለህ አለው። ጌታዬ ተሳስቻለሁኝ ብሎ መመለስ ይችል ነበር፣ ግን ያን አልወደደም። እርሱ ንስሐ ማድረግን አልመረጠም። በኩራቱ ላይ ጸና በዚያው ላይ። ቃለ አነ ኸይሩ ሚንሁ፣ ደገማ አሁንም እኔ ከእርሱ የተሻልኩ ነኝ እኮ አለ። ኸለቅተኒ ሚን ናር፣ እኔ ከእሳት ፈጥረኛል፣ ወኸለቅተሁ ሚን ጢን፣ እርሱም ደግሞ ከአፈር ከጭቃ ነው የፈጠርከው። እና ስለዚያ ነው እና ሱረቱል በቀራ ላይ ያለው ነገር ይህን ይመስላል። ከዚያ በኋላ አላህ ስብሓነሁ ወተዓላ አደምንና ሐዋን ወደ ገነት ግቡ አላቸው። ወደ ገነት ገብተው መኖር ጀምሩ። ገና ስትጀምሩ የሰው ልጆችን ታሪክ የሚያነሳው ይሄ ነው። እሺ ዛህራ እና ጃስሚን አሉ፣ መቀጠል ትችላላችሁ። መጠየቅ የሚፈልግ ክርስቲያን። ሰላም አለይኩም ሁሱ። ወአለይኩም ሰላም ወራህመቱላህ። አንድ እንትን ነበረ የሆነ ጥያቄ፣ የአዳም የሰው ልጅ የመጀመሪያ እንደመሆኑ አንጻር ኢብሊስ ከጂኒዎች የመጀመሪያ ነው ወይስ ከሱ በፊት የነበሩ እንትኖች? በሱ ጉዳይ በዑለሞች መካከል ኺላፍ አለው። ሁለት ሐሳብ አለ። ግማሽ ዑለሞች እርሱ የጂኖች አባት ነው ይላሉ። አደም የሰዎች አባት እንደሆነ ሁሉ ኢብሊስ ደግሞ የጂኖች አባት ነው። አደም የሰዎች አባት ሆኖ ታዘዘ፣ ወደ አላህ ተመለሰ፣ ንስሐ አደረገ። ያ የጂኖች አባት የሆነው ደግሞ አመፀ። ያ ነው የሚሉት። ነገር ግን ለዚህ ምንም ማስረጃ የለም ከቁርአንና ከሐዲስ አባት ነው የሚል የለም። ነገር ግን የዑለሞች ሐሳብ ነው። የዑለሞች ሐሳብ ደግሞ ቁርአንና ሐዲስ ላይ እስካልተደገፈ ድረስ الخلاف لا يحتج بها عند ማስረጃ ሊቀርብ አይችልም። ኢብኑ ተይሚያ ረሂመሁላህ ተዓላ አቋሙ እሱ ነው፣ አባት ነው ብለው ነው የሚናገሩ። ነገር ግን ያለ ማስረጃ እኛ አንቀበልም። ኢብኑ ተይሚያ ማስረጃ፣ ሌሎችም ዑለሞች ልክ እንዲሁ እርሱ ከጅኖች ጭፍራ ነው ተባለ እንጂ የጅኖች አባት ነው አልተባለም። ልክ አደም ከሰዎች ጭፍራ ነው ሳይሆን የተባለው የሰዎች አባት ነው ተብሎ እንደተገለጸ አላህ አደም የሰዎች አባትና የመጀመሪያው ሰው መሆኑ ግልጽ ነው። በቁርአን በሐዲስም ላይ የተገለጸ ነገር ነው። ነገር ግን እሱ የሰዎች የጅኖች አባት ነው ተብሎ አልተገለጸም። አፈተተኺዙነሁ ወዙርየተሁ የሚለውን አንቀጽ በመያዝ ነው እርሱንና የእርሱን ዘሮች ተብሎ ተገልጿል። ይዛቸዋል በሱረቱል ከህፍ ላይ እርሱ ከሰው ዘር ማነው ከጅኖች ዘር መሆኑን ለመግለጽ እንጂ ሌላ አይደለም። ያ ነው እና ስለዚህ ከጅኖች ጭፍራ ነው እርሱ። ካነ ሚነል ጂኒ ከጅኖች ጭፍራ ነው ብሎ አላህ እንደገለጸው ከጅኖች ጭፍራ ነው፣ ያመፀ የሆነ የጅን አይነት ነው እርሱ። እሺ እና እሺ ማለት ከሱ በፊት የተፈጠረ ጂኖች ነበሩ። ለምሳሌ አባትና ልጅ ምናምን የሚባለው አላቸው አይደለ? ጂኖች ላይክ ኢብሊስም ልጆች እንዳሉት ሁሉ እሱን ከሱ በፊት የተፈጠሩ ጂኖች ነበሩ። እንደዚያ ነው የሚያሳየው። አንቀጾቹ እንደዚያ ናቸው። ከጅኖች ጭፍራ ነው ብሎ ነው አላህ ሱብሓነሁ ወተዓላ የገለጸው። ከጅኖች መካከል እርሱ ታዛዥ እንደሆነ ነው ሙፈሲሮች እንደሚናገሩት። እርሱ ከጅኖች ጭፍራ ሆኖ ምድር ላይ ቀድመው ከኛ በፊት ጅኖች ይኖሩባት ነበር። ከዚያ በኋላ በእነርሱ መካከል ደም መፋሰስ ሆነ፣ መገዳደል ሆነ። ከነዚያ መካከል አንደኛው ጻድቅ የተባለው እሱ ነበር፣ ሰይጣን ነበር ሳያመጽ በፊት። ከዚያ በኋላ አላህ ሱብሓነሁ ወተዓላ ይህንን ጻድቅ የሆነ ባሪያውን ከመላእክቶች ጋር ከፍ አደረገው፣ ወደ ሰማይ እንዲወጣ አደረገው። በሰማይ ላይ እየኖረ እያለ ነው ከዚያ በኋላ እንደገና ያመፀውና ወደ ምድር የተጣለው። ስለዚህ ከጅኖች ጭፍራ ይሄ ነው አብዛኞቹ ሙፈሲሮች አቋም እሱ ነው። ለዚህም ነው መላእክቶች ያንን ቅያስ አድርገው ነው ይላሉ የሚያጠፉ ሰዎች ትፈጥራለህን ብለው የጠየቁት አላህ ሱብሓነሁ ወተዓላ። መጀመሪያ ጅኖች በምድር ላይ ሲኖሩ ጊዜ አጥፊዎች መሆናቸውን፣ ደም አፍሳሾች መሆናቸውን፣ መገዳደል ያንን በመካከላቸው ስላየ ነው ተብሎ ይገለጻል። እሺ የሆነ ሀሳብ አንሱና እንትን ማለት ትችላላችሁ። ሰላም አለይኩም ክርስቲያን እንዴት ናችሁ?
السلام عليكم ورحمة وعليكم السلام ورحمة الله وبركاته. هيدا حسين نزرع تيجي كونه تيجي هادية እሺ እኔ ጥያቄ አለኝ ነበር ቀጥል እሺ አንድ ሰው ሻሂድ ሆኖ ተሞተ ማለት ነው አላህ ወንጀሉን ሁሉ አይምረዋል አይምረውም ፈትዋ ማለት የሰዓት ምናምን ቢኖርበት ፈትዋ ነው ስለዚህ ፈትዋ ሲመጣ ሁሴን ሲመጣ ይመልስልሃል ኢንሻአላህ እሺ እንዴ ፈታዛን ጥያቄ ነው ጠይቁ ያለው ክርስቲያኖች ካላችሁ ግቡ ኢንሻአላህ ጥያቄ ካላችሁ መልስም ካላችሁ ግቡ ክርስቲያኖች እሺ ሙስሊሞችም ጥያቄ ካላችሁ አንድ ቁጥር ጻፉና መግባት ትችላላችሁ እሺ ጥያቄ አላችሁ ሰላም አለይኩም ዛራ እንዴት ነሽ? ወአለይኩም ሰላም ወራህመቱላሂ ወበረካቱህ ተስሚ ወአለይኩም ሰላም ወራህመቱላሂ ዛሩ ለዘየራት ብዬ ነው በስመ ቀጤና ቀጠላለሁ ዛሩ ብዙ እንትን አይደለም አዲስ ቪዲዮ ያለ ጃስሚን ምላሴ ላይ መቆም ፈልገሽ ነው ቆይ እንጂ እሺ አዲስ ቪዲዮ ያለ ገብታችሁ ሁላችሁም 685 ሰው አለ ገብታችሁ የሚደረገውን አድርጉ ሹብሃ እንደሚዘራው መልስ እየተዳረሰ አይደለም ወላሂ ሹብሃ ወደ 300 ሺህ ምናምን ቪው ይኖረዋል መልስ ሲሰጥ ግን ወፍ ያሳዛኝ ነውና ገብታችሁ እስቲ ወንድሞችም ከለቀቁ ሄዳችሁ እንትን በሉ እኔም ጋር አለ ቪዲዮ ሄዳችሁ የሚደረገውን አድርጉ ለማለት ነው ጃስሚን አውሪ مرحبا هاي زهر እንደምን ሰላም አለይክ ليس فالله ማውራት ነው كمان وعليكم السلام ورحمة الله وبركاته جسمين እንደምን ማማ ወድ جزاك الله خير الله يطبقش حبيبتي بارك الله فيك ሁሉም እንደምናገረው والله በጣም ከመወዳቸው ከማከብራቸው እንደ እህት እንደ እናት ሞልሽ በጣም ማከብር ሰው ነሽ አላህ ይጠብቅልኝ ዱዓ አድርጉልኝ ሁላችሁንም ከቤተሰብ ያጣውት ሰው አለ አላህ ጀነትን እንዲወፍቃት ዱዓ አድርጉልኝ በቃ እና እንትን አካውንቴ በጣም ዋርኒንግ እየሰጠኝ ነው ሰሞኑን እሺ ኮፒ ሊንክ አድርጉልኝ ዛሩ ቀጤ ሐቢበቲ አላህ ይርሐማችሁ አላህ ይዘንላችሁ ሐቢበቲ እኔም በጣም ወድሻለሁ አከብርሻለሁ አላህ ያክብርልኝ ከፍ ያለ ደረጃ አላህ ይስጥሽ እኔም ሁሌም ወድሻለሁ አላህ ያክብርሽ ማማዬው ጀነቱል ፊርደውስን ይወፍቃቸው ቀብራቸውን ያስፈላቸው ኢንሻአላህ ሞቱትንም የበስማን ኮፒ ሊንክ አድርጉላችሁ ገብታችሁ እንትን ኮፒ ሊንክ ሼር ኮፒ ሊንክ አድርጉላቸው እዩት ቪዲዮውን ረመዳንም እንደዚሁ ጀስሚንም ኮፒ ሊንክ አድርጉላት ገብታችሁ ረመዳን እንትን ቪዲዮ ፖስት ያለው ይያለ ነው እሱንም እንደዛው አድርጉለት ባረከላሁ ፊኩም እና ጥያቄ ካላችሁ ደግሞ አንድ ቁጥር ጻፉና መልስም ካላችሁ ክርስቲያን ወገኖቻችን ጥያቄ ካላችሁ መግባት ትችላላችሁ ንጽጽር ጥያቄ ካላችሁ እሺ ፈትዋ እንዳትጠይቁ ፈትዋ ሁሱ ሲመጣ ትጠይቃላችሁ ኢስላሚክ የሆነ ንጽጽር ጥያቄ ያላችሁ ሹብሃ የተነሳ ሹብሃ ካለ ምናምን ነገር ግቡ ፈትዋ ከሆነ ግን ኢንሻአላህ ሁሱ ሲመጣ ትጠይቃላችሁ ትክክል እና ጥያቄ ያላችሁ ካላችሁ አንድ ቁጥር ጻፉና ወይም በሆነ ርዕስ እናውራ መሰለኝ እስከሚመጡ ድረስ በምን እናውራ ሰሞኑን ምን ሐሳቤ ላይ እንደመጣ ታውቂያለሽ ዛህሩ አሁን ብዙን ጊዜ ማለት ነው ክርስቲያኖች ጋር እንደምናውቀው ይሄ የኢየሱስ ክርስቶስ ስቅለቱ ላይ ኦኬ
የኢየሱስ ክርስቶስ ስቅለቱ ላይ እንዲሁም ደግሞ የኢየሱስ ክርስቶስ ክርስቶሎጂ ላይ እንትን ስትይ አሁን ላይ የተከተሉት ያሉትን አስተምህሮ አሁን ላይ ይሄ ትሪኒቲን ብትመለከች ምናምን ነገር እነዚህ እንትኖች ሐዋርያቶች ወይም ደግሞ ኢቨን እንኳን የባይብልን ትልቁን ቦታ የያዘው እንትና ነው አይደለም? ጳውሎስ ነው አይደለም? እና ጳውሎስ አሁን ላይ ያሉ ሰዎችን አስተምህሮታቸውን ቢመለከት ይደግፋቸው ነበረ? የመጀመሪያው ጥያቄ ማለት ነው። ማለት አሁን ላይ ያለውን አስተምህሮት አሁን ላይ ያለውን ለክርስቶሎጂ ላይ ያላቸውን አስተሳሰብ ክርስቲያኖች ጳውሎስ ራሱ ይቀበል ነበረ ወይ? ማለት አይደለም ኢየሱስ ክርስቶስን እንተውና ጳውሎስ ራሱ ይቀበላል ወይ ነው የመጀመሪያው። ሁለተኛው ነገር ደግሞ ትሪኒቲ የሚባለው ነገር ራሱ ኮንሰፕቱ ማለት የተኮረጀ ነው ከሌላ ይሄ ከጣዖት አማንያን የተኮረጀ ነገር ነውና ሰው ክርስትና በተኮረጀ ነገር ላይ የተመሰረተ ነገር ነው ብለን ማለት መደምደም አንችልም ወይ? እስቲ በዚህ ሀሳብ ላይ እንትን በይ። ትክክል ነሽ አንቺ አብራርተሻል። የክርስትናው ሃይማኖት አሁን ላይ ያለው ከኒቃ ጉባኤ በኋላ ቀስ በቀስ እያደገ የመጣ ሃይማኖት ነው። እያደገ ማለት ይሄ ከዛ በፊት አሁን ለምሳሌ ኢየሱስ ክርስቶስ ከነበረበት ጀምሮ እስከ 100 እና እስከ 2ኛው ይሄ ዓመተ ልደት የሚባለው እስከዛ ድረስ አሁን ባለው ሁኔታ ላይ አልነበረም። ይሄ የክርስቶስ አምልኮትንም በተመለከተ እንደዚሁም ደግሞ የሥላሴን አምልኮትን በተመለከተ እንደዛ አልነበረም። እንኳን ይሄ ጳውሎስን ተውተኝ ይሄ 100ኛ ክፍለ ዘመን ላይ የነበሩ ሰዎች ራሱ አባቶች ራሱ የነበራቸው አመለካከት እንደዛ አልነበረም። ቀስ በቀስ እያደገ መጥቶ አሁን ያለውን ቅርጽ ይዟል። እየጸደቀ መጥቶ ማለት ነው። ከአምላክ የተወለደ አምላክ እንደዚህ እየተባለ የመጣበት ማለት ይሄ ክርስቶሎጂ የሚባለው ወይም ደግሞ ይሄ ክርስቶስ አምልኮ አስመልክቶ ወይም ነገረ ክርስቶስ የሚባለውን አስመልክቶ የመጣው በአጠቃላይ ከጊዜ በኋላ ተመስርቶ ነው እንጂ ባይብል ላይ ስትመለከቱ ሁሉንም ሐዋርያትን ተውት። ሐዋርያት ጭራሽ ምንም ነው የማያስተምሩትና ይሄ ጳውሎስ የሚባለው አሁን ኢየሱስ ክርስቶስ ከሞተ ማነው እነሱ እንደሚሉት ማለት ነው። እኛ ሞተ ብለን እናምን ካረገ በኋላ የመጣው እንደዚሁም ደግሞ የተለያዩ መልእክቶችን ጻፈ ተብሎ የሚታመነው ጳውሎስ ራሱ ስለ ኢየሱስ ክርስቶስ አምላክነት ማለትም መለኮታዊ አምላክነት ሰብኮ አያውቅም። طيب እንደውም በተቃራኒው እሱ ለአምላኩ እንደሚገዛ ሁሉ ላስገዛለት ይገዛን እያለ ለአምላኩ የሚገዛ ባሪያ መሆኑን ነው የሰበከው። እንደገና በተጨማሪ ራሱ የሰበከው ምንድነው? አምላክ እንዳለው ጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ እያለ አምላክ እንዳለው የመሰከረበት ነው ያለው። አምላክ ያለው ሰው የሆነ ፍጡር የሆነ አካል እንደሆነ ነው ጳውሎስ የሰበከው። ከዛ በተቃራኒው ይሄ አምላክነቱን ወይም መለኮትነቱን የሰበከበት አንድ ጥቅስ የለም። አሁን እናንተ የያዛችሁትን ነገር ቢያይ ይቃወማችኋል ክርስቲያኖች። ይሄ ጳውሎስ አሁን እናንተ የያዛችሁን አመለካከት ወይም እናንተ የያዛችሁትን አስተምሮ ቢያይ ሙሉ በሙሉ ነው የሚቃወማችሁ። ትክክል አይደላችሁም፣ ይሄ ነገር ትክክል አይደለም፣ ስህተት ነው፣ ከነቢያት አስተምሮ እያፈነገጠ ነው የሚል ይመስለኛል። ገብታችኋል? ምክንያቱም አስተምሮቶች ላይ እናንተ እንደምታምኑትኝ ወደ 13 መልእክታቶች 14 መልእክታቶችን ጽፏን ተብሎ ይታመናል፣ በእናንተ እምነት ማለት ነው። ከዛ በላይ ተጽፏን ተብሎ ቢታመንም ነገር ግን በቃ የሐዋርያት ሥራ ሳይጨምር 13 መልእክቶችን ጽፏል ተብሎ ስለሚታመን በዛ ሁሉ መልእክቶች ላይ ኢየሱስ ክርስቶስን አምላክነት ረሳው መቼም አትሉንም አይደል ክርስቲያኖች? ወይም የሥላሴን አስተምሮ ረሳው አትሉንም። ጭራሽ አልጻፍም። ምሳሌ ሥላሴ የሚባለው ነገር ትዝ ብሎት አያውቅም። ስለ ክርስቶስ ብዙ ነገር ጽፏል። ነገር ግን መለኮታዊ ባህሪ እንዳለው ወይም ደግሞ መለኮት እንደሆነ ግን ምንም የጻፈው ነገር የለምና እንዴት የሚል ጥያቄ ያስነሳል። እንግዲህ ዋና አስተምሮታችሁ የኢየሱስ ክርስቶስ አምላክነትና የሥላሴ አስተምሮ ከሆነ ወይም ደግሞ የሥላሴ ጽንሰ ሐሳብ ከሆነ እነሱ ለምን አልሰበኩም የሚል ጥያቄ መጠየቅ አለባችሁ። ያንን ነገር ሪሰርች መስራት አለባችሁ። ይሄ ደግሞ የለም ከጣዖት አስተምሮ የተወሰደ ነው በሚለው ዙሪያ ላይ ይሄ የሥላሴ አስተምሮ ነው። አዎ፣ ምክንያቱም የሙሴ አስተምሮ ላይ ስትመለከቱ ዘዳግም 6:4 የኢየሱስ ክርስቶስ አስተምሮ ስትመለከቱ ማቴዎስ ወንጌል ላይ
ተመሳሳይ የሰበኩት ምንድነው? አምላካችን እግዚአብሔር አንድ እግዚአብሔር ነው የሚል ነው። አንድ አምላክ ነው፣ አንድ ያህዌ ነው ያለው ተብሎ ነው የተሰበከው። ስላሴ የሚለው ደግሞ አንድም ሶስትም ነው። አምላክ በአካል በግብር የተለያዩ ሶስት ናቸው። አምላክ ግን በመለኮት በአገዛዝ ምናምን አንድ ናቸው ብላችሁ የምትሰብኩት። በስም ሶስት ናቸው፣ በአካል ሶስት ናቸው፣ በግብር በመለኮት እንደዚህ በአገዛዝ አንድ ናቸው ምናምን ብላችሁ የምትሰብኳቸው ስብከቶች በነቢያትም ዘመን ሆነ በሐዋርያትም ዘመን የሚታወቁ ነገራቶች አይደሉም። እነዛን አያውቋቸው። ያውቋቸዋን ካላችሁ ግን እናንተ ምንድነው የምታደርጉት? ማስረጃችሁን አምጥታችሁ ሰብከዋል ብላችሁ ማምጣት። እንደዛ የሚል አስተምሮ ሲጀመር የለም። ስላሴ ቃሉም የለም፣ ጽንሰ ሐሳቡም የለም፣ ባይብል ላይ የለም። እና ከየት መጣ ነው አስተምሮቱ? ከየት መጣ ከተባለ ደግሞ ከተለያዩ ጣዖታውያን፣ ከህንድ ጣዖታውያን፣ እንደዚህ ከማን የሚባሉት ከግብፅ ጣዖታውያን ስትመለከቷቸው እነሱም ስላሴ ያላቸው አባት የሚባላላቸው ልጅ የሚባላላቸው እንደዚህም መንፈስ ተብሎ የሚታመናላቸው እንደዚህም ህንድ ጣዖታውያንም ስትመለከቱ እነሱም ተመሳሳይ የሆነ ነገር አላቸው። ሌሎችንም ጣዖቶች ስትመለከቱ ጣዖት አምላኪዎች ስትመለከቱ ተመሳሳይ የሆነ ከስላሴ ጋር የሚመሳሰል ነገር አላቸው። ከነሱ በፊት የመጡ ናቸው እነዚህ የህንድ ጣዖታውያን። በነገራችን ላይ አይሁዶችም ከመመስረታቸው በፊት የመጡ ናቸው አይደል? ህንዶች ክርስቲያኖችም ከመመስረታቸው በፊት የመጡ ናቸው። ስለዚህ እነዚህ አካላቶች ስላሴ የሚባል አስተምሮ አላቸው። እነሱ አብ ወልድ መንፈስ ቅዱስ ብላችሁ እናንተ እንደምታምኑት እነሱም ያምናሉ። እና ስለዚህ ከየት የመጣ ነው ከተባለ ከዚያ የተኮረጀ ነው። እንደውም አንድ ጳጳስ አለና የጁፒተር ልጆች የሚባሉት አካላቶች ከሚሉት የተለየ አስተምሮ አይደለም እኛ ይዘን የመጣ ነው ሲል ይናገራል። የጁፒተር ልጆች የሚባሉትን እነዛ የሚባሉትና ይሄ ጣዖት የሚያመልኳቸው አብ ወልድ መንፈስ ቅዱስ ብለው እነሱ እንደሚያመልኩት እኔም ተመሳሳይ የሆነ ነገር ነው እኛ የምናመልከው፣ ከነሱ የተለየ አስተምሮ የለንም የሚል አስተምሮ ሰብኳል። ሲሰብክ ማለት ነው። ገብታችኋል? ስለዚህ እናንተ ከዛ የተለየ ነው ካላችሁ ማስረጃችሁን አምጡ ባይብል ላይ። እና እንደዚህ ብሎ የተበራረዘው መጽሐፍ ራሱ ስለእናንተ አስተምሮ ካልሰበከ በምን አቅማችሁ ነው እኛን ወደ ክርስትና ልትሰብኩን የምትችሉት? ለምንድን ነው የምትሰብኩንስ? በሌላ አስተምሮ ባልሆነ አስተምሮ ላይ ተመርኩዛችሁ የሚል ንሳቤ እንጠይቃለን። ክርስቲያን ወገኖቻችን ካላችሁ ግቡና መልሱልን። ዛሩ ስለንትና ስታነሺ ጥያቄ ካላችሁ ክርስቲያኖች ገቡ። ስለ ጳውሎስ ስናነሳ ከጳውሎስ በጣም የሚገርመኝ ጥቅስ አለና ላንብብላችሁና እስቲ እዛ ላይ እንትን ትያለሽ። ጳውሎስ ወደ ሮሜ ሰዎች በላከው ደብዳቤ ላይ 2021 ላይ ምን ይላል? የማይታየውን ባህሪ እርሱም የዘላለም ኃያሉን ደግሞ አምላክነቱን ከዓለም ፍጥረት ጀምሮ የተሰሩትን ታውቀዋል፣ ግልጥም ሆኖ ይታያል። ስለዚህም እግዚአብሔርን እያወቁ እንደ እግዚአብሔር መጠን ስላላከበሩት ስላላመሰገኑት የሚያመካኙትን አጡ። ነገር ግን በሀሳባቸው ከንቱ ሆነ። ኦኬ፣ የሚያስተውሉት ልባቸውም ጨለመ። ጥበበኞች ነን ሲሉ ደንቆሮች ሆኑ። የማይጠፋውን የእግዚአብሔርን ክብር በሚጠፋው ሰውና በአዋፎች 4 እግር ባላቸው በሚንቀሳቀሱት የማይጠፋውን የእግዚአብሔርን ክብር በሚጠፋው ሰውና በአዋፋት 4 እግር ባላቸው በሚንቀሳቀሱ መልክም ለወጡት። ስለዚህ እርስ በርሳቸው ስጋቸውን ሊያዋርዱ እግዚአብሔርን በልባቸውን ፍትወት በእርኩስነትም አሳልፎ ሰጣቸው። ይህ የእግዚአብሔር እውነት በውሸት ስለወጡ በፈጣሪም ፋንታ የተፈጠረውን ስላመለኩና ስላገለሉ ነው። እርሱም ለዘላለም የተባረከ ነው፣ አሜን ይላል። ይሄ ጥቅስ ላይ አይተሽ ከሆነ እንትና ጳውሎስ እየተቃወማቸው ያለው ምንድን ነው? ይሄኛውን ጥቅስ የተናገረው ለገላትያን ሰዎች ላይ ወዳሉት እነዚህ ጣዖትን ለሚያመልኩ ሰዎች ነው። እሱ ምንድን ነው እያላቸው ያለውት? ፈጣሪው ላይ የፈጠረው አካል እያለ እንዴት የተፈጠረውን አካል ታመልካላችሁ? የተፈጠረው አካል እያለ ማለት ደንቆሮች ናቸው፣ አእምሯቸው ጨለመ እያለ እንኳን የተሳደበው ለምንድን ነው? የፈጠረ አካል እያለ እንዴት የተፈጠረን አካል ታመልካላችሁ ነው። አት ሴም ቲንግ ደግሞ ኢየሱስ ክርስቶስን ሁላችንም እንደምናውቀው የተፈጠረ እንደሆነ ማለት ፈጠረኝ እያለ ኢየሱስ ክርስቶስ ይናገራል። የተፈጠረ ፍጥረት ነው ኢየሱስ ክርስቶስ። በጣም ቦታ ብዙ ባይብል ላይ ሰው ነኝ ይላል። ኢቨን ባሪያ እንኳን ተብሎ ይጠራል። መልእክተኛ እንደሆነ ይናገራል።
ከራሱ አንዳች ማድረግ እንደማይችል ይናገራል ምናምን። ይህንን ሁሉ ስንመለከት ማለት የተፈጠረ መሆኑን እናውቃለን። አሁን ይህንን ነገር ጳውሎስ ቢያየው ኖሮ አት ሴም ቲንግ የተፈጠረው ፈጣሪው እያለ የተፈጠረው እንዴት ታመልካላችሁ ብሎ እንደወቀሳቸው ሁላ አት ሴም ቲንግ እዚህ ጋም የተወለደ እንጂ ያልተፈጠረ ብለህ ራንጎን አግባ። ሁሌ ከስር ኮሜንተኛ አትሁን። እናግባና ሞግተን የተፈጠረ የሚለውን ጥቅስ አውጥተን እናሳይሃለን። አላኩል ሀሊን ምንድነው ሌላው ፖይንት ደግሞ ማንሳት የፈለኩት ማለት ኢየሱስ ክርስቶስ አስተምህሮ ስላሴ የሚለው አስተምህሮት ምንድነው የሚለው ከሁለት ባህሪ አንድ ባህሪ አይደለ? ከሁለት ባህሪ አንድ ባህሪ ሲባል ኢቨን አንድ ባህሪ ተብሎ የተባለው የትኛውን ነው? ኦኬ ከሁለት ባህሪ አንድ ባህሪ ሲባል አንድ ባህሪ ተብሎ የተባለው የትኛውን ባህሪ ነው? ይሄ ራሱ ሌላ እንትን ጥያቄ የሚያስነሳ እንትን ነው። ከላይ የገባችሁ ጥያቄ አላችሁ? ሰላም አለይኩም። ወአለይኩም ሰላም ወራህማ። ይሁን አንድ ጥያቄ ልጠይቅ ነበር። ድንገት ፈትዋ ከሆነ ፈትዋ ሳይሆን እንደ ጥያቄ ነው፣ ከክርስቲያን ወገን የመጣ ማለት ነው። እሺ ሱረቱል ሐቃ ላይ ማለት ነው ምዕራፍ 69 ቁጥር 46 መሰለኝ። ጠይቅ የሰራው ስለሆነ ነው። ጠይቅ እሰማለሁ አለ። ዛራም አለች ረመዳንም አለ። ጠይቅ ቀጥል። አሰቡ ሐሰተኛ ነብይ ከተላከ ቢሆን ኖሮ የላክነው ነብይ ጅማቱን ብቻ በልቡ አካባቢ ያለውን ጅማቱን እንበጥሰው ነበረ ይመስለኛል። እዛ አንቀጽ ላይ የሚያወራውና ልክ አይደለም። እዛ ጋር የሚያወራው አንደኛ ቆይ ልክ አይደለም። ሌላው ታባለ መርሐባሽ ዛሩ አለሽ ቀጥይ ማማው አይ አብራሽ እንትን በይለት አብራሪለት። ይሄ እንትን እሱ የተናገረው ነገር ሐሰት ቢሆን ኖሮ እንትን እንላለን የሚለውን ጥቅስ ነው። ልክ አይደለም። እሺ ሐሰተኛ ነብይ ብንልክ ኖሮ አይደለም የሚለው ጥቅስ ነው። አላኩል ያህል እሺ ጥያቄ ክሱ ላይ ምንድን ነው? ከዛ ረሱል ሰለላሁ ዐለይሂ ወሰለም ደግሞ ከመሞታቸው በፊት ይመስለኛል አቡ ዳውድ ላይ ምናምን ለልጃቸው ብቻ ጥያቄው ገብቶናል። እሺ መርሃባ ዛሩ አኪድ ሺ ጊዜ ስለሚጠይቅ ጥያቄው ገብቶሻል። መልሽለትና ጨምረው ነገር ካለ ወለው ተቀወለ علينا بعض الأقاويل لأخذنا منه باليمين የሚለው የቁርአን አንቀጽ ነው። ثم لقطعنا منه الوتين በእኛ ላይ ከፊልን ቃላት ያላልነውን ነገር በቀጠፈ ኑሮ በኃይል በያዝ ነው ነበር። ከዛም ደግሞ ከርሱ የልቡን ስር በቆረጥን ነበር ይላል። ስለዚህ ነብይ ሰለላሁ ዐለይሂ ወሰለም ደግሞ ሲሞቱ በመርዝ ነው የሞቱት እና ለምንድነው በመርዝ ከሞቱ ሐሰተኛ ነብይ አይሆኑም ወይ የሚል ጥያቄ ነው አይደለ? በመጀመሪያ እነሱ እንደሚሉት ነብይ ሰለላሁ ዐለይሂ ወሰለም በመርዝ ሞቱ የሚል የለም ሐዲስ ላይ። ነብይ ሰለላሁ ዐለይሂ ወሰለም በመርዝ አልሞቱም። ሰሂህ ቡኻሪ ላይ ይገኛል ሐዲሱ። ነብይ ሰለላሁ ዐለይሂ ወሰለም አይሻ ረዲየላሁ ዐንሃ ምን ትላለች? ካን ነብይ ሰለላሁ ዐለይሂ ወሰለም يقول في مرضه تتم صلى الذي مات فيه በሞቱ ጊዜ ማለት ሊሞቱ በተቃረበ ጊዜ ያንሸቱ አንቻቻ ሆይ ما زال اجد علم الطعام الذي اكلت بخيبر يعني علم الطعام ማለት የዚያን እንትን በኸይበር ዘመቻ ጊዜ ወይም በኸይበር ጊዜ የበላሁት ነገር ዓለሙን ወይም ደግሞ ይሄ ህመሙ ይሰማኛል ነው ያሉት ያላህ መልእክተኛ አለይሂ ሰላቱ ወሰለም። ገብቷል? ታመው ሳለ ምንድነው ያ ህመሙ ይሰማኛል አሉ እንጂ በዛ ሞተ የሚል ነገር የለም። ህመሙ ይሰማቸው ነበረ ነው። ይሄንን ታዲያ መቼ ነው የበሉት ከተባለ ይሄንን ረሱላህ ሰለላሁ ዐለይሂ ወሰለም ከመሞታቸው ከ4 ዓመት በፊት ነው። 4 ዓመትን እንትን ይላል። ከ4 ዓመት በፊት የበሉት መርዝ ከዛ ከ4 ዓመት በኋላ ገደላቸው ሊሉን ነው ክርስቲያኖች። ምክንያቱም በ4 ዓመት እንግዲህ በዛ መካከል አንድ መርዝ ወደው ከተበላ ወደው ነው የሚገለው። ገጽ ምክንያቱም ቁርአኑ ላይ ራሱ አላህ Subhanahu Wa Ta'ala ወለው ተቀወለ بعض الأقاويل ወደው እንይዘው ነበር ነው። በእኛ ላይ ከፊልን ቃላት በቀጠፈ ኑሮ በኃይል በያዝ ነው ነበር ነው የሚለው። ወደው አላህ Subhanahu Wa Ta'ala የደም ስሩን እንደሚቆርጠው የሚያስቀምጠው ማለት ነው። طيب
ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም እንትን ቢሉ ቢቀጥፉ ምንድነው የሚያደርጋቸው? አላህ Subhanahu Wa Ta'ala ወደው ይይዛቸው ነበር። ይህ አንቀጽ ደግሞ ምንድነው ከተባለ መኪይ ነው። መኪ እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም የሞቱት መልእክታቸውን ከጨረሱ በኋላ መልእክታቸውን ጨርሰው እንደውም አላህ Subhanahu Wa Ta'ala አድርሻለሁን ብለው አስመስክረው ነው ረሱላህ ሰለላሁ ዐለይሂ ወሰለም እንዳደረሱ ሰሃባዎች መስክረው ነው የሞቱት ያላህ መልእክተኛ አለይሂ ሰላቱ ሰላም። ሲቀጥል ነብዩ ሰለላሁ ዐለይሂ ወሰለም ተጠይቀው ነው የሞቱት። ፍቃድ ተጠይቀው መሞት ትፈልጋለህ ወይስ አትፈልግም? የዱንያን ህይወት ነው የምትፈልገው ወይስ የአኺራን ህይወት ተብለው ተጠይቀው የአኺራን ህይወት ነው የምፈልገው ብለው ያላህ መልእክተኛ መርጠው ነው የሞቱት እንጂ በመርዝ ምክንያት አይደለም የሞቱት። ሲቀጥል ታመው ሳለ ራሳቸውን በጣም ያማቸው እንደነበረ እንደዚሁም በተጨማሪ ከህመሙ የተነሳ በጣም ከባድ ስለነበረ ጨርቅ እየጨመቀች እያደረገች ከራሳቸው ላይ ስታደርጋቸው እንደነበረና ጨርቁ ራሱ ይደርቅ እንደነበረ ከህመሙ የተነሳ ያላህ መልእክተኛ አለይሂ ሰላቱ ሰላም በዛ ሁኔታ ላይ እንደሞቱ አይሻ ረዲየላሁ ዐንሃ ትናገራለች። ስለዚህ የሞቱት በምንድነው? በህመም ነው የሞቱት። ተፈጥሯዊ ዝም ብሎ ህመም በራስ ህመም እንደዚህ ነው የሞቱት እንጂ በመርዝ ምክንያት አልሞቱም። ሲቀጥል ሐዲስ አንቀጹ ላይ የሚለው ስለ እንትን ነው የሚያወራው፣ ስለ ወቲን ነው የሚያወራው። ወቲን ስለ ልብ ስር ነው የሚያወራው። እንደዚህም ደግሞ ሐዲሱ ላይ የሚያወራው ደግሞ ስለ አብሃር ነው የሚሆነው። طيب እንቀጣዕ አብሃሪ ነው ያሉት ያላህ መልእክተኛ አለይሂ ሰላቱ ሰላም። ስለዚህ አብሃር ማለት ምንድነው? የደም ስር ማለት ነው። የደም ስርና የልብ ስር በምንም አይገናኙም። የደም ስር እንዴት ነው ከልብ ስር ጋር የሚገናኙ? አይገናኙ። ያላህ መልእክተኛ አለይሂ ሰላቱ ሰላም እዛ ላይ የደም ስር የተቆረጣሉ፣ እዚህ ላይ የተቆረጠ ይመስለኛል አሉ። ምሳሌ ነው የተናገሩት። ይመስለኛል አሉ እንጂ ተቆረጠም አላሉ። እዛ ላይ ደግሞ የደም ስር ከቀጠፈ የደም ስሩን ቆርጠው ነበር ነው የተባሉ። ስለዚህ እነሱ እንደሚሉት ነብዩ ሰለላሁ ዐለይሂ ወሰለም በበሉ ጊዜ የደም ስራቸው የልባቸው ስር ተቆረጠ የሚሉት ነገር ስህተት ነው ማለት ነው። በመጀመሪያ በዚህም ራሱ መለየት እንችላለን። ሐዲሱና ቁርአኑ አይገናኝም። እንደገና ደግሞ ልዩነት አለው ራሱ። ረሱላህ ሰለላሁ ዐለይሂ ወሰለም ቢቀጥፉ ነው ወደው ገላቸው ነበር ብሎ ነበር አላህ Subhanahu Wa Ta'ala። ወደው አልሞቱም። የሞቱት ከ4 ዓመት በኋላ ነው። ለዛው መልእክቱን አድርሰው ሞት ይሻላል ወይስ አይሻልም ተጠይቀው መልእክቱን ጨርሰው አድርሰው የሞቱት ለዛ ነው እንጂ በእነሱ እንደሚሉት በፍጹም አይደለም ነው። እንትኖቹን ከፈለክ የኢማም ቡኻሪ ወይም ሐዲስ ሰሂህ ቡኻሪ ሐዲስ ቁጥር 450 ላይ ታገኘዋለህ። አብሃር ነው የሚለው፣ ይሄኛው ደግሞ ወቲን ነው የሚለው። አይገናኝም ነው። ሐዲሱም አይገናኝም፣ አሟሟታቸውም የተለያየ ነው እና እንደዛ ነው ወንድሜ። ይሄ ብቻ ሳይሆን ኢቭን ዛሩ እዚህ እንትን ላይ አይተሽው ከሆነ ብዙም ጊዜ ክርስቲያኖች ያነሱታል። ወላኪን ኢፍ ኮንዲሽን ነው እኮ ለው ይሄ ኢፍ ኮንዲሽን ነው ቢሆን ኖሮ የሚል ነገር አለውና ኢፍ ኮንዲሽን ላይ ደግሞ እንትን ሹር ሆነን ማውራት አንችልም። ማለትም ይሄ ነገር ቢሆን ኖሮ ተብሎ ነው እንዲህ እሱ ላይክ ቢቀጥፍ ኖሮ ነው። ኦኬ ሶ ኢፍ ኮንዲሽን ነው እንጂ ቀጥፏል የሚል ነገር አይደለም። ሁለተኛ ነገር ደግሞ በኸይበር ዘመቻ ላይ አይሁዳዊቷ ሴት መርዞን ስታበላቸው እዛው አብሯቸው የነበረው አንዱ ሰሃባ ሞቷል። ስለዚህ ላይክ የትኛው መርዝ ነው 4 ዓመት ሙሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አቆይቶ ከዛ በኋላ ደግሞ በዛ የሚገላቸው? ሁለተኛ ነገር ደግሞ እዛ ጋም ሁለተኛ ሐዲሱ ላይ እንኳን ስንመለከት ምንድነው የሚለው? ይሰማኛል ነው ያኔ እንትን የበላሁት ማን የበላሁት የኸይበር ዘመቻ ቀን የበላሁት እንትን ይሰማኛል ነው ያሉት። ኦኬ እንጂ በዛ የተነሳ ታመምኩኝ የሚልም ነገር የለውም። በደንብ ዛህራ አብራርተዋለች። ግን ኢፍ ኮንዲሽን የሚለውን ያዘው ለማለት ነው። ጀዛከላህ። ቀጥል ጥያቄ። ሌላው ደግሞ እዚህ ላይ የረሳሁት ምንድነው አንድ ብቻ ልንገርህና ከዚህ ላይ አሁን ነብዩ ሰለላሁ ዐለይሂ ወሰለም ያቺ ሴትዮ የመረዘቻቸው ወይም መርዝ ያበላቻቸው ምክንያት ምንድነው? ነብይ ከሆኑ ይሞታል፣ ነብይ ካልሆነ ደግሞ አላህ ያድነው። ማን ነብይ ካልሆነ አላህ ይገላል፣ ካልሆነ ደግሞ ነብይ ይሆናል ብላ አስባ ነበር። ስለዚህ ምንድን አረጋገጠች ሴትየዋ? ነብዩ ሰለላሁ ዐለይሂ ወሰለም ነብይ እንደሆኑ አረጋገጠች። በምን አረጋገጠች ሲባል እዛ ላይ ተአምር ተከስቷል። ነብዩ ሰለላሁ ዐለይሂ ወሰለም ይሄ ምግቡን እየተመገቡ እያሉ አላህ Subhanahu Wa Ta'ala አሳውቋቸዋል። ወይም ደግሞ ፍየሏ እንድትናገር ወይም የፍየሏ ስጋ እንድናገር የሚለውም አለው። እንደዚሁም ደግሞ መላእክቱ ጅብሪል መጥቶ የተናገሩት የሚባልበት ሁኔታም አለ። ነገር ግን እዛ ላይ ምንድነው ነብዩ ሰለላሁ ዐለይሂ ወሰለም እንደተመረዘ ያንን ምግብ አወቁ ወይም ደግሞ ተአምር ተከሰተ እዛ ላይ።
ነብይ ሰለላሁ ዐለይሂ ወሰለም ትክክለኛ ነብይ ባይሆኑ ኑሮ ያቺ ሴት ራሱ ወደ እስልምና ማትመጣም ነበር። ያቺ ሴትዮ በነገራችን ላይ አምናለች። በኋላ ላይ ግን ተገላለች። ለምንድን ነው የተገደለችው ሲባል ሰሃባውን ስለገደለች ማለት ነው። መርዛ ብልታ ሰሃባው ገላለች። ከእሳቸው ጋር የበላው የተመገበው ሰውዬ ወደው ሞተ። ነብይ ሰለላሁ ዐለይሂ ወሰለም ደግሞ ዳኑ። ስለዚህ ነብይ ሰለላሁ ዐለይሂ ወሰለም ትክክለኛ ነብይ መሆናቸውን ካረጋገጠች በኋላ ሴትየዋ ሰለመች። እንደዚሁም ደግሞ ያኛው ሰውዬ ያኛውን ስለገደለች ሴትየዋ ተገደለች። የገደለ ስለሚገደል ማለት ነው። ስለዚህ ምንድነው እዚህ ላይ እንደውም ነብይ ሰለላሁ ዐለይሂ ወሰለም ትክክለኛ ነብይ መሆናቸውን የሚያሳይ ሐዲስ ነው ይሄ። አሁን የነሱ ያመጡት አስተምሮ ራሱ ረሱል ሰለላሁ ዐለይሂ ወሰለም ነብይ አይደሉም ብለው የሚያመጡበት ራሱ ነብይ እንደሆነ ማረጋገጫ ነው። ተአምር የተከሰተበት እንደውም በጣም የሚገርም የሆነ ተአምር የተከሰተበትን ነገር ነው የምንመለከተው እና ቀጥሉ እንዴ። እሺ ሹክራን ወላሂ በደንብ አብራራችሁልኛል፣ አመሰግናለሁ። እና ቀረ ካላላችሁ አንድ ጥያቄ ልጨምር። መርሐባ ጠይቅ። እሺ የመጽሐፍቱን ባለቤቶች ጠይቁ ብሎ ሲል ምን ለማለት ፈልጉ ነው? አንድ ወገን መጽሐፍ ቅዱስን ስላለኝ ነው። አይሰማም? አላሁ አክበር። ሚዩት አድርጌ እኮ እያወራህ ነበረ ባለ። ኦኬ እሺ፣ አሁን ይሰማል። ጠይቆ የሚለው ብዙ ጊዜ ክርስቲያን ወገኖቻችን የመጽሐፉ ሰዎች ጠይቁ ነው ምናምን እያሉ የሚያነሱት ነገር አለ። አላህ ሱብሓነሁ ወተዓላ የተናገረው ንግግር አለ። ምንድነው የሱረቱል ዩኑስ ላይም እንደዚሁም ደግሞ በተለያዩ የቁርአን አንቀጾች ሌላም ቦታ ላይ አለ። በመጀመሪያ ጠይቁ ብሎ የተናገረው አለ። እንደገና ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ጠይቁ ብሎ የተናገረበት አለ። ጠይቁ የተባለው ነገር ምንድነው ከተባለ በመጀመሪያ ከዛ በፊት የነበሩት ነቢያቶች ነብይ ናቸው ማነው እንትን የተላኩት አካላቶች ምንድናቸው የሚለውን ነገር ቁረይሾች ያስተባብሉ ነበር። ማለት ነብዩ ሰለላሁ ዐለይሂ ወሰለም ትክክለኛ ነብይ ከሆኑ መልአክ ይሁኑ ነው። መልአክ ነው እነሱ የሚጠብቁት። እንደኛ ሱቅ የሚሄድ የሚበላ የሚጠጣ የሆነን አካል ለምንድነው አላህ የሚልከው? ከኛ የተለየ መሆን አለበት ነው እነሱ እያሉ እየጠየቁ የነበረው። እና አላህ ሱብሓነሁ ወተዓላ ጠይቁ ሲላቸው እዛ ላይ ከአንተ በፊት የነበሩ ምን ማለት ነው? ነብዩ ሰለላሁ ዐለይሂ ወሰለም በፊት የነበሩት ነቢያቶች በአጠቃላይ ሰዎች ናቸው ነው። ግልጽ ነው። ይሄንን ደግሞ አይሁዶችና ክርስቲያኖች ምን ያደርጋሉ? ያውቃሉ። ነቢያቶች በአጠቃላይ ሰው መሆናቸውን ማለት ነው። ይሄን ነው ጠይቁ ከፈለጋችሁ እናንተ ጠይቁ እያላቸው ያለው እነማንን ነው? ቁረይሾችን ነው እንጂ እኛን አይደለም፣ ሙስሊሞችን አይደለም። ቁረይሾች ምን ያምናሉ? መልአክ መሆን አለበት የሚል አመለካከት ስለነበራቸው ማለት ነው። ጠይቁ እያለ ያለው እዛ ላይ ነው እንጂ እኛ ስለማናቅ ስላልገባን ምናምን በፍጹም አይደለም። አንቀጹን ራሱ ስትመለከቱት እንደዛ ነው የሚለው። በሱቅ የሚሄድን አካል እንዴት እኛ እንቀበላለን? የሚበላ የሚጠጣ እንደኛ የሆነ ሰው የሆነን አካል እንዴት እንቀበላለን? እናንተ መልአኮች ብትሆኑ ነበር መልአክ ነበር የሚላክላችሁ። ተመሳሳይ የሆነ ነገር ማለት ነው እንዲረዱ እንዲገባቸው። ነገር ግን ሰው ስለሆናችሁ ሰው ነው የሚላከው እንደነሱ አይነት። ስለዚህ ይሄን ደግሞ እነሱ ስለማይረዱ ጣዖታውያን ስላልነበሩ ከዛ በፊት የነበሩት አይሁዶችና ክርስቲያኖች ደግሞ ነቢያቶች ሰው መሆናቸውን ይረዳሉ። ገብቶቻል? ሰው መሆናቸውን ስለሚረዱ ወይም ስለሚያውቁ መጽሐፍቶቻቸው ይሄንን ስለሚናገሩ ጠይቋቸው እየተባለ ያለው እነሱ ነው። ይሄ ነው የመጀመሪያ። ሁለተኛው ነብይ ሰለላሁ ዐለይሂ ወሰለም ጠይቅ ይላል። መጽሐፉን የሚያነቡትን ሰዎች ጠይቅ ይላል። ስለዚህ እነዚህ አካላቶች አይሁዶችና ክርስቲያኖች ናቸው የሚል ነው እንትን የሚያነሱት ማለት ነው። ሌላኛው ነገር ግን እንደዛ አይደለም። የመጀመሪያው ነገር ነብይ ሰለላሁ ዐለይሂ ወሰለም ጠይቅ ካላቸው በኋላ እዛው ላይ እውነቱ ከጌታ መጣለህ ብሎ አምላካችን አላህ ሱብሓነሁ ወተዓላ እዛው ላይ ማረጋገጫ ሰጥቷል። እውነቱ ከጌታቸው እንደመጣ ማለትም እንደውም ያኔ በመጠራጠር ውስጥ ብትሆን ሲላቸው እዛ ላይ ሆነሃን እያሉ አይደለም ወይም ደግሞ ኢፍ የሚለውን ቅድም እንደጠቀሰችልህ እንደዛ ነው እየተጠቀመ ያለው። በመጠራጠር ውስጥ ከሆንክ ማለት ሆንክ ማለት አይደለም። ለምሳሌ አላህ Subhanahu Wa Ta'ala እንትን ነቢያቶቹ ወለው አሽረኩ ይላቸዋል ቢያጋሩ ኑሮ ብሎ አላህ Subhanahu Wa Ta'ala ያስቀምጣል። ነገር ግን አጋርተዋል ማለት ሳይሆን የነገሩን ክብደት እየተናገረ ነው እዛ ላይ የሽርክ ምን ያክል ክብደት እንዳለው ነብይ ሰለላሁ ዐለይሂ ወሰለም እዛው ላይ እውነቱ ከጌታቸው መጣላቸው ተብሎ ተረጋግጧል። አልጠየቁም። እንደዚሁም በሌላ ሐዲስ ላይ የሚያላህ መልእክተኛ አለይሂ ሰላቱ ሰላም አልጠይቅም እንደዚሁም ደግሞ አልጠራጠርም ብለው ተናግረዋል። ስለዚህ አልተጠራጠሩም፣ አልጠየቁም። ግን እንደው ቢጠይቁ ማንን ነው የሚጠይቁት ነው ጥያቄ።
ቢጠይቁ ማንን ነው የሚጠይቁት ከተባለ አላህ Subhanahu Wa Ta'ala በሱረቱ ዙኽሩፍ ላይ ወሰአል ማን አርሰልና ሚን ቀብሊክ ይላል። ካንተ በፊት የነበሩትን መልእክተኞችን ጠይቅ ይላል። طيب መልእክተኞችን ታዲያ የት አግኝተው ነው ነብዩ ሰለላሁ ዐለይሂ ወሰለም ሊጠይቋቸው የሚገባው? የት አግኝተው ነው ከተባለ ኢስራኤል ሚራጅ ላይ ሄደው ነበር። ያላህ መልእክተኛ ዐለይሂ ሰላቱ ወሰለም ኢስራኤል ሚራጅ ላይ ሄደው ነበር። በዛን ሰዓት መጠየቅ ይችሉ ነበር። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም ስለማይጠራጠሩ በጌታቸው እርግጠኛ ስለሆኑ በመጽሐፍ በወረደላቸው ነገር እርግጠኛ ስለሆኑ አልጠየቁም ነው ሱረቱል ዩኑስ ላይ ያለው። አልጠየቁም፣ አይጠይቁም እና እንደዛ ነው። በሌላም ደግሞ የተፈሰረበት ሁኔታ ምንድነው? ጠይቅ የተባሉት እነማንን በሚለው የሰለሙትን አብዱላህ ኢብኑ ሰላምን አስመልክቶ እነዛ ነው የሚልም አለ። የፈለከው መርጠት ማለት ትችላለህ እንጂ አይሁዶችና ክርስቲያኖችን ጠይቁ የሚል አንድ ጥቅስ የለም። ክርስቲያኖች ይሄን ማስረጃ አለን ካላችሁ መጣችሁ አምጡ ማስረጃችሁን ብለን እንጠይቃለን እንጂ ክርስቲያኖች ሲጀመር እነሱ የተበራረዘ መጽሐፍ ነው የያዙት። የተበራረዘ የተለያዩ መጽሐፍቶች ናቸው የያዙት። እነሱን አንጠይቅም። እንደውም ተበርዟን ነው እነሱ በሽርክ ላይ ነው ያሉት፣ ጥመት ላይ ነው ያሉት ነው። አላህ Subhanahu Wa Ta'ala ያህለል ኪታብ ብሎ ከጠራ በኋላ በአላህ ላይ ለምን ተዋሻላችሁ ነው የሚላችሁ። ውሸታም እንደሆኑ በነቢያቶችን ገዳይ እንደሆኑ መጥፎ እንደሆኑ ነው አላህ Subhanahu Wa Ta'ala የመጽሐፉ ሰዎች ብሎ ከጠቀሰ በኋላ የሚያስቀጥልላቸው እንጂ እነሱ መልካም እንደሆኑ ጥሩ እንደሆኑ የሚገልጽበት የለም። እና እንደዛ ነው ወንድሜ። እሺ ሹክራን፣ አመሰግናለሁ። መርሐባ። እሺ ሌላ ጥያቄ ያለ? ለጊዜው ካለኝ ኢንሻአላህ እመለሳለሁ። መርሐባ። እኮ ክርስቲያኖች ከስር ሆናችሁ ከምትጽፉ ግቡና ጠይቁ። የተበረዘ የትኛው ነው? ነይ እናሳይሽ። ይቀጥል። ጠይቂ ማማ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ነሽ ዛሬ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። አልሐምዱሊላህ ሀቢበቲ፣ እንዴት ነሽልኝ? አልሐምዱሊላህ። ጥያቄ ማለት ነው ነቢና አደም አለይሂ ሰላም የተፈጠሩበት ማለት ነው የተፈጠሩበት ጀነት ነገ በአኺራ ሙእሚኖች የሚገቡ ነው ወይስ ሌላ ጀነት ነው የተፈጠሩበት ቦታ ማለት ነው? አዎ እንትን ጀነት አደን ይሰማል ማማ? ይሰማሻል? ግልጽ ነው ጥያቄሽ? አዎ ይሰማል። አዎ እንትን አለ ያኔ ጀነት የጊዜያዊ ጀነት ነው የሚሉ ሰዎች አሉ። ጀነት የሚባለው ነገር የአትክልት ስፍራ የሚል ንሳቤ ስለሚሰጥ ለምሳሌ ሱረቱል ካህፍ ላይ ተሽ ከሆነ ጀነት ብሎ ይጠቅሰዋል የአትክልት ስፍራውን እና ጊዜያዊ ጀነት ነው ብለው የሚያስቀምጡበት ሁኔታ አለ። ከዚህም አኳያ በውስጡ ተኳሳ የለባትም ምንም የሚለውን ነገር የጀነትን አስቀምጠው እንደ ማስረጃ አድርገው ያቀርባሉ። ግን አብዛኛው ዑለሞች የሚስማሙበት ግን ምንድነው አንተና ማነው አደም አለይሂ ሰላም የነበረበት ጀነቱል ኹልድ ነው። አሁን እኛ ስንሄድበት ወይም ደግሞ እኛ የምንገባበት ቀጣይ ዓለም ላይ እሱ ጀነቱል ኹልድ ነው ብለው ነው የሚያስቀምጡት። ነገር ግን እዛ ላይ ታዲያ ለምን ገባ ከተባለ ለፈተና ነው። አላህ Subhanahu Wa Ta'ala ምድር ላይ እንዲኖር ነው የፈጠረው። ሱረቱል በቀራ ላይ አላህ Subhanahu Wa Ta'ala እንዳለው ኢኒ ጃኢሉን ፊል አርዲ ኸሊፋ ሰላለ በምድር ላይ ተተካኪ ትውልድ ሆኖ እንዲኖር ነው አላህ Subhanahu Wa Ta'ala የፈጠረው በመጀመሪያ አዳምን ሲፈጥር። ነገር ግን እንደ ሰበብ ሆኖ ከዛ ወይም ደግሞ ለፈተና ገባ ማለት ነው። እዛ ነው የተፈጠረው በነገራችን ላይ እና ፈተና ተፈተና ወደቀ። በዛ ምክንያት አላህ Subhanahu Wa Ta'ala መልእክትን ላከዘው። ሱረቱል በቀራ ላይ ስትመለከቱት አላህ Subhanahu Wa Ta'ala ወደፊት መልእክትን ያወርድለታል። ከዛ በኋላ በዛ መልእክት እሱን የተከተለ ሰው ወደፊት ጀነት እንደሚገባ እሱን ያልተው አልቀበልም ብሎ እምቢ የሚል ሰው ደግሞ ጀሃነም እንደሚገባ አስቀመጠ አላህ Subhanahu Wa Ta'ala። ስለዚህ በምድር ላይ እንዲኖሩ ተደረገ። መጀመሪያም ምድር ላይ ሊኖሩ ስለተፈጠሩ ማለት ነው። ግን ይሄ የሚኖሩበት ጀነቱል ኹልድ ነው መጀመሪያ የተፈጠሩበት ጀነቱል ኹልድ ነው ብለው ነው አብዛኛው ዑለሞች የሚስማሙት። በዚህ ነው ትክክለኛውም ይሄ ነው ራጅሁ ማለት ነው። ነህ ነው እንዴ ያን ምድር ላይ ነው ወይ ሰማይ ላይ ነው? ብዙም ግልጽ ጀነት ከአርሽ ስር ነው ብለው ነው የሚያስቀምጡት። ከአርሽ ስር ሰማይ ላይ ማለት ነው። ከአርሽ ስር ነው ጀነት ያለው። አይ ምድር ጀነት ነው የሚፈርስ ነገር አይ የምድር ጀነት ላይ አይደለም እንደዛ አይደለም። ይሄ ኤደን ገነት ምናምን ተብሎ የሚታመነው በባይብል ላይ አለ።
እንደዚህ አይነት አመለካከት ያላቸው ሰዎች አሉ። ባይብል ላይ የጀነት ኤደን ገነት ተብሎ የሚታመነው ባይብል ላይ ነው እንደዛ ምናምን ተብሎ ይታመናል። ግን ደግሞ በዚህም ዑለሞች ያብራሩ ዑለሞች እኮ አሉ እንደነገርኩሽ ምድር ላይ ያለች ጊዜያዊ ጀነት ናት ተብሎ ይታመናል። ወይም ደግሞ እንደዚህ የሚያብራሩ አሉ። ግን ከማስረጃ አንፃር ከተመለከትነው ግን አደም አለይሂ ሰላም የነበሩት ጀነቱል ኹልድ ላይ ነው። طيب እሺ ተዛከላ ገብቶኛል። ሁለተኛ ጥያቄ ወሱ የለማ ሳታነሳው ኢቨን እንኳን አይተሽ ከሆነ ልክ አደም አለይሂ ሰላም ካለ በኋላ ውረዱ ይላል አይደለ? ላይክ ማለት አደምና ሊወርዱ ያዛቸዋል አይደለ? ሰው ምድር ላይ ቢሆን ኖሮ እንዲወርዱ አይታዘዙም ነበረ። አትሻል ምድር ላይ የሚለውን ነገር ማለት ነው። መርሐባ ሁለተኛው ጥያቄሽ ፈትዋ ካሉና ጠይቂሽ ወያቂ። እሺ ሁለተኛ ጥያቄ ማለት ነው ነብይ ኢሳ ኦሬዲ ያው ለክርስቲያኖች ነበረ ግን ይሁን ነብይ ኢሳ አለይሂ ሰላም በአክሩ ዘማን የሚመጣ ማለት ነው እንደ ክርስቲያኖች ያኒ መጥቶ ምንድነው የሚሆነው? ወደ ገና ነው እንደገና ወደ ሰማይ ያርጋል ወይስ ደግሞ ይሞታል እንደኛ ወይስ ምንድነው የሚሆነው? ሌላው ደግሞ አሁን እንግዲህ እንደነሱ እንደማያውኑ ማለት ነው ፍጹም አምላክና ፍጹም ሰው እንደሆነ ነው ያለው። አሁን ነጊስ በተመልሶ የሚመጣ ጊዜ ማለት ነው እንደዛ ነው የሚቀጥለው ወይስ ደግሞ ይለያያል ወይስ እንዴት ነው? እስኪ እንደነሱ አስረዱኝ። እንደነሱ እምነት ጀዛከላ ይለያያል ማለት የፕሮቴስታንቶች አመለካከት የኦርቶዶክስ የተለያዩ አሁን በጣም የተለያዩ ዲኖሚኔሽን ስላሉ የክርስትና አንጃ በዚህ ዙሪያ ልዩነት አላቸው። ኢየሱስ ክርስቶስ መጥቶ ምንድነው የሚያደርገው በሚለው ላይ ማለት ነው። እና ገሚሶቹ ምንድነው የሚሉት መጥቶ ይዞን ይነጠቃል። መነጠቅ ማለት ይዟቸው ይሄዳል። ይዟቸው ይሄዳል እንደዛ ብለው ያምናሉ። ለምሳሌ ፕሮቴስታንቶች ማለት ነው። ሌሎች ደግሞ ምን ያስተምራሉ መሰላችሁ? ኢየሱስ ክርስቶስ ሉቃስ ወንጌል ላይ ታስታውሱ ከሆነ ኢየሱስ ክርስቶስ ሰዎችን ያርደናል። በምሳሌ አድርጎ በሆነ መኮንን ምሳሌ አድርጎ ሰዎችን የሚያርድበት ሰዓት አለ። እነዛ በላያቸው ላይ እንደነገስ ያልወደዱትን ጠላቶችን በዚህ አንጣቸው እረዷቸው የሚልበት አለ። ታውቁት ከሆነ ሉቃስ ወንጌል ያን የሚያርደው መቼ ነው መሰላችሁ? ወደፊት ሲመጣ ነው። ወደፊት ሲመጣ ኢየሱስ ክርስቶስ ይነግሳል ተብሎ ይታመናል። ወደ 1000 ዓመት እንደዛ አካባቢ ይነግሳል። ዓለምን ይገዛል፣ ይነግሳል። በነገሰ ሰዓት ያንን ነገር ያደርጋል ተብሎ ይታመናል እና ዓለምን ይገዛል፣ ንጉስ ይሆናል። የአባቱን የዳዊትን ዙፋን ይነግሳል የሚባለው የዳዊትን ዙፋን ይይዛል የሚባለው ራሱ በዛ ሰዓት ነው ምናምን ብሎ የሚያብራሩ ማለት ነው። ስለዚህ ንጉስ ነው የሚሆነው ተብሎ ይታመናል። ሲመጣ አመጣጡ ደግሞ ብታይ በጣም የሚገርም ነው። እንደ ሌባ ሆኖ ነው የሚመጣው። ዮሐንስ ራእይ ላይ እንደ ሌባም ብቅ ይላል ነው የሚለው ዮሐንስ ራእይ። እንደ ሌባ ሆኖ ነው የሚመጣው። ከዛ በኋላ እንትን ብሎ ሰዎችን ገዝቶ በሱ እንደምንበት አድርጎ የማያምኑትን ደግሞ አርዶ ከዛ መጨረሻ ላይ የትንሳኤ ቀን አለ። ይሄ ዙፋን 12 ሐዋርያቶች ዙፋን ብሎ ያስቀምጣል፣ ይቀመጣሉ። ከዛ በኋላ ንግስት አዜብ እነዚህ ፍርድ ይፈረዳል። አምላክ ይፈርዳል። የፍርዱ ቀን ዳኛ አምላክ ነው። በነገራችን ላይ ኢየሱስ ክርስቶስ እዛ ላይ በዛን ቀን ብዙዎች ጌታ ሆይ በስም አጋንንትን አላወጣምን? በስም ብዙ ተአምራትን አላደረግንም ምን ይልኛል? ከተላቃቸው እናንተ አመፀኞች ብዬ እመሰክርባቸዋለሁ ብሎ የዛን ቀን መስካሪ ነው የሚሆነው ኢየሱስ በህዝቡ ላይ ማለትም በእነሱ በዚህ አማኝ ተብለው በሚቀመጡት አካላቶች ላይ መስካሪ ሆኖ ነው የሚመጣው ኢየሱስ እንጂ ፈራጅ አይደለም። ፈራጅ የሚለውን የሚጠቀመው ምንድነው? መስካሪ በሚል ተለዋዋጭ ሆኖ ይመጣል። መስካሪ አውፉል ከይለ ወላ ተኩኑ ሚነል ሙኽሲሪን ወዚኑ ቢልቂስጣሲል ሙስተቂም ወላ